ለችግር አሳልፎ የሚሰጥህ አባት አይደለም። ያለቅ አባት ሲደክምህ የሚፈርድብህ አይደለም። ሲያቅትህ የሚተውህ አይደለም። ስትሰበር የሚጥልህ አይደለም። የሚጤሰውን ጧፍ የማያጠፋ ቅጥቅጥ ሸምበቆን የማይሰብር አባት እንዳለ እንድታስብ ይገባል። በዚህ ጊዜ ማሰብ ያለብህ እንደዚህ ነው። ምን አይነት አባት እንዳለ። ደክሞሃል፣ ልክ ነው። አቅቶሃል፣ ልክ ነው። አምላክና አባት ግን ሲደክም ጠብቆ የሚጥልህ አይደለም። ሲያቅት ጠብቆ የሚተውህ አይደለም። አምላክ ሲደክም ሊረዳ ወደ አንተ የሚጠጋ፣ ስትወርቅ ሊያነሳ የሚጠጋ። ሰዎችን ማሰብ ከጀመርክ ሰዎች ሲደክም ይተውሃል። ሰዎችን ማሰብ ከጀመርክ ሰዎች ሲያቅት ይተውሃል። ሰዎች ስትደክም ይፈርዱብሃል። የፍርድ ቃል ያወጡብሃል። በሕይወትህ ላይ ብዙ ነገር ይናገራሉ። አምላክ እግዚአብሔር ግን በደከምክበት ጉዳይ በአንተ ላይ ሊፈርድ ሳይሆን አንተን ሊያነሳ፣ አንተን ሊያቆም። ብዙ ጊዜ ለመነሳት አስበህ ፌል ታረጋል። ለሆነ ነገር ለማድረግ አስበህ ትወድቃለህ። አቅቶሃል፣ ጀምረሃል፣ ፌል አድርገሃል። የሆነ ነገር አስበህ ወድቀሃል። ስለዚህ ካለህበት መከራ ከአቅም በላይ በሆነ ጥያቄ ምክንያት ከገባህበት ችግር የተነሳ ተስፋ መቁረጥ የሚባል የህይወት ጨለማ ውስጥ ገብተሃል። የዛን ጊዜ አቅቶታልና ልፍረድበት፣ ደክሞታልና ልጣለው፣ ተሰብሯልና ልቅበረው የሚል አምላክ እንደሌለህ ለመሰለ ስማኝ። በመሰረቱ የተስፋ መቁረጥን ስሜት በውስጥ ሊያነብ የሚችል ሰው ሰራሽ መሳሪያም የለም። ተስፋ መቁረጥ ስሜቱ ዲፕ ነው። ፔኑ ከባድ ነው። በውስጥ በጣም ከባድ። ተስፋ በቆረጥክ ጊዜ ገንዘብ ብታገኝ ከዛ ውስጥ አትወጣም። ሰው አጠገብ ቢሆን ከዛ ውስጥ አትወጣም። የሚገርም ተስፋ በቆረጥክ ጊዜ ስታለቅስ ወዳጆች ሶፍት ነው የሚሰጡ። አምላክ እግዚአብሔር ግን እንደዛ አይደለም የሚያደርገው። ለማበስ አይደለም እሱ የሚመጣው። የሚገርም ዝም ብሎ እንባን ለመጥረግ አይደለም። መጽሐፍ ሲናገር እንደዚህ ይላል፣ የርህራኄ አባት፣ የመጽናናት አምላክ። የመጽናናት የሚለው የግሪኩ ቃል ኃይልን የሚያሳድር ማለት ነው። እሱ እግዚአብሔር አምላክ ተስፋ በቆረጥ ጊዜ፣ በመከራ ውስጥና በችግር ውስጥ በሆንክ ጊዜ ስታለቅስ ጠብቆ ከንፈር ሊመጥልህና ሶፍት ሊሰጥህ አይደለም የሚመጣው። ከዛ ተስፋ መቁረጥ ወጥተህ ወደ ከፍታው ጫፍ የምትወነጨፍበትን ኃይል እግዚአብሔር ሊሰጥህ ይመጣል። በዛን ጊዜ በተስፋ መቁረጥ ጊዜ ሌሎቹን ሬዲዮች ሁሉ ትዘጋል። ሌላውን ድምፅ ሁሉ ጸጥ ታደርጋል። ድምፅን በድምፅ መሻር የሚባል አለ። ሌሎች ድምፆችን ሁሉ የሚሽር ሉዓላዊ የሆነ ቬቶ ፓወር ያለው በሰማይና በምድር የሚያጸድቅ የሚኮንን የሌለው እግዚአብሔር የወደደውን ሌላ ማንም ሊኮንንበት አይችልም። አየህ፣ ተስፋ ያስቆረጡ ብዙ ድምጾች ሊኖሩ ይችላል። አትችልም፣ አትቀጥልም፣ አቅም የለህም፣ ረፍዶብሃል፣ ከዚህ በኋላ ህይወትህ አይቀጥልም፣ አብቅቶለታል፣ መሞት እንጂ ሌላ እድል የለህም የሚሉ ድምጾች ሊኖሩ ይችላሉ። ግድ የለም፣ ብዙ ድምጾች ሊኖሩ ይችላሉ። ድምፅን በድምፅ መሻር የሚችል በሰማይ ዙፋኑ የሆነ በምድር ያንተ አባት የሆነ እግዚአብሔር አምላክ እሱ ካንተ ጋር ነው። ወዲያው እዛ ተስፋ መቁረጥ ውስጥ ሆነ ማሰብ ያለብህ ስለ እድሜ አይደለም። ማሰብ ያለብህ ስለ ኢኮኖሚ አይደለም። ማሰብ ያለብህ ስለ ትምህርት አይደለም። እዛ ሁኔታ ውስጥ ሆነ ምን አይነት አባት እንዳለ አስብ። ይሰማል ወይ ማወራው? ለዚህ ነው ጳውሎስ ሲናገር እንደዚህ ያለ የርህራኄ አባት። በሲያ ታላቅ መከራ በህይወታችን ተስፋ እስክንቆርጥ ድረስ እና ከባድ ከአቅማችን በላይ የሆነ የሚገርም እኮ ነው። የሚገርም ነው። እንዲህ አይነት ሁኔታ ውስጥ ሆኜ የሚራራልኝ እግዚአብሔርን ሲያስበው የሚፈርድብኝ፣ የሚቆጣኝ፣ የሚጣላኝ አርጎ ሳይሆን እሚራ ልጄን ደክሞታል የሚል ስማ፣ ስችል አገለግላችኋለሁኝ እንጂ ሲያቅተኝማ አትራሩልኝም። ደከመው ትላላችሁ እንጂ እንዴ ስችል ታጨበጭቡልኛላችሁ እንጂ ሲያቅተኝማ ትፈርዱብኛላችሁ። የደከመኝ ቀን ትፈርዱብኛላችሁ። ያልቻልኩ ቀን ወገባችሁና ሸንፍጣችሁ የምትነሱት። you have to know this። ከባድ ነገር
ከአቅም በላይ የሆነ ነገር፣ ከእድሜ በላይ የሆነ ነገር፣ ከትምህርት በላይ የሆነ ነገር ሲገጥምህ ህይወት የሚቀጥል ሳይመስልህ ሲቀር ማሰብ ያለብህ ያለህ እኮ ጌታ፣ የምታመልከው ጌታ፣ የተቀበልከው ጌታ፣ ያድናል ያልከው ጌታ ሚራራ ልጄን ደክሞታል፣ አቅቶታል፣ ከፍቶታል፣ ሆድ ብሶታል። ልክ ነው ትላንት በጣም አገልግሏል። ልክ ነው ትላንት ብዙ ነገር በህይወቱ ሆኗል። አሁን ግን ደክሞታል። ይህ ያቃተው ነገር የቅዱስነቱም የርኩስነቱም ማሳያ ሳይሆን ሰው የመሆኑ ማሳያ ነው ብሎ ደግሞ ጌታ ታውቃለህ ሚራራ ሲባል ከንፈር የሚመጥ እንዳይመስልህ ነገር ያለው ቅድም ሰው ሲከፋ ችግሩ ስትሆን ሞራል ነው የሚሰጥህ። ሞራል አይዞ የሚል ሞራል በአንድ ጠርግበት ሶፍት ነው የሚሰጥህ። መጽሐፍ ሲናገር የርህራሄ አባት የመጽናናት አምላክ የሚለው የግሪኩ ቃል ኃይልን የሚያሳድር ማለት ነው። ቆይ ስማ፣ በችግርና በመከራ በተስፋ መቁረጥ ውስጥ በገባ ጊዜ አምላክ እግዚአብሔር ባንተ ልብ ውስጥ ባንተ ስፒሪት ውስጥ ኃይልን ሲያሳድር ምን እንደሚያደርግ ታውቃለህ? እዛ ተስፋ መቁረጥ ውስጥ ሆነ እንድታለቃቅስና ሙሾ እንድታወጣ ሳይሆን የሚያደርግ ከዛ ዴብስ አውጥቶ ወደ ህይወት ከፍታ ያስፈነጥራል። ያንን ኃይል በልብና በመንፈስ ካሳደረ በኋላ በኔክስት ሞርኒንግ እዛ ረመጥ ውስጥ አይደለም ወይም እዛ ረመጥ አጠገብ አይደለም የምትገኘው። ይገርምሃል። ስማይ ብዙ ሰዎች ከመከራቸው ከችግራቸውና ከተስፋ መቁረጣቸው በኋላ የተገኙት ችግራቸውና ተስፋ መቁረጣቸው ሰፈር ሳይሆን አነጋጋሪ የሆነ የህይወት ከፍታ ላይ ነው የወጡት። አስብ አውቶማቲካሊ ማሰብ ያለብህ ያገለገልካቸው ሰዎች እንኳን ለፍርድ ሊቆሙ እንደሚችሉ አስብ፣ ሊከሱ እንደሚችሉ አስብ። ያንተን መድከም እንደ ድል ቆጥረው መረማመጃ ሊያደርጉት እንደሚችሉ ያገለገልካቸውም ሰዎች እንኳን ቢሆን አስብ። ይሄንን ብቻ ግን ሜዲቴት የምታረግ ከሆነ እየሰመጥክ ነው የምትሄደው። በዚህ ጉዳይ መንፈስህ፣ አይምሮክ፣ ነፍስ በጠቅላላ ባመነሸከው ቁጥር ባኘከው ቁጥር እየዋጠህ ነው የምትሄደው። ማሰብ ያለብህ የርህራሄ አባት የመጽናናት አምላክ ነገር ዓለሙን ረስተህ ስለ እግዚአብሔር ማሰብ ነው መጀመሪያ። የሚገርም እኮ ነው ጳውሎስ በ8ኛው ቁጥርና ከ8ኛው ቁጥር በኋላ ባሉት እስከ 11 ቁጥሮች ባሉት እንዲሁም እስከ 7ኛው ምዕራፍ ባሉት በእስያ የደረሰባቸውን ከባባድ መከራዎችና ከአቅማቸው በላይ በህይወት ተስፋ እስከ መቁረጥ እንደደረሱ ከመናገሩ በፊት ሁለተኛውን የቆሮንቶስ መልእክቱን የሚጀምረው ስለ እግዚአብሔር ርህራሄና የመጽናናት አምላክ እንደሆነ በማሰብ ለዚህ ነው በመከራ ውስጥ አልፎ ከመከራ ውስጥ ሳይወጣ መከራ ውስጥ ሆኖ በእግዚአብሔር መጽናናት ተጽናንቶ ከጥያቄና ከችግር ሳይወጣ እንዲህ ካለ ሞት አዳነናልና ያድነናልም ከፊት ሞት እንደሚመጣ እያሰበ ለቆሮንቶስ ሰዎች ብሎ ይላል። የሆኑ ሰዎችን ካሰብካቸው የገባበት ተስፋ መቁረጥ እንደ ውቅያኖስ አንተን ማዋጥ ይጀምራል። ሰዎችን ማሰብ ስትጀምር እንዴት ሰላም እንዳሉ ፊት እንደነሱ እንዳላየ እንደሆኑ ምናምን ማሰብ ስትጀምር ከልባቸው ወጥተህ በተቀበሉ መጠን እየጠሉ እንደሆነ ስታስብ ሊረዱ እንደማይጠጉ ስታስብ መውረድ ይጀምራል። በተስፋ መቁረጥ ጊዜ በመከራና በችግር ውስጥ በገባህ ጊዜ ስለ እግዚአብሔር ማሰብ ነው። አስባለሁ ተደጋጋሚ ጊዜ እሱ የሚጤሰውን ጧፍ የማያጠፋ ቅጥቅጥ ሸንበቆን የማይሰብር ደክሞታል ብሎ ካሁን በኋላ ለምንም አይሆንም ብሎ ምድጃ ውስጥ የማይከት አገባ። አንተ ተስፋ የቆረጥከው እኮ ደክሞህ ነው አቅቶ የዛን ጊዜ በቃ ከዚህ በኋላ ለምንም አይሆንም ብሎ ተራ ሆነ እንድትኖር ትእዛዝ የማያወጣብህ እሱ እኮ የሚገርምህ የነካህን ነገር አራግፎ ሸልሞ ሸላልሞ ሰው ማድረግ ያቅበታል። እየጤሰ ነው ብሎ የማያጠፋ ጌታ you have to think this። ስለዚህ እንዲህ ብላችሁ ጻፉ። በተስፋ መቁረጥ ጊዜ ማሰብ ያለብኝ ስለ እግዚአብሔር ነው። ቢኮዝ እግዚአብሔር ሲደክመኝ የሚጥለኝ፣ ሲያቅተኝ የሚተወኝ፣ ስሰበር የሚፈርድብኝ አምላክ አይደለም። ሰው ነው ባይ ዘ ወይ እንዲህ የሚያደርገው። እኔ እኮ እንዲህ አትመስለኝም ነበር፣ ይገርማል 6 ክንፍ ያለህ ነበር የሚመስለኝ ይላል። ስለ እግዚአብሔር አስብ። አቃተኝ ጌታ ሆይ፣ ደከመኝ ጌታ ሆይ፣ አልቻልኩም ጌታ ሆይ፣ ሰለቸኝ፣ እኔ አባት ከአቅሜ በላይ ነው፣ ከዚህ በኋላ መታገስ አልችልም ስትለው የሁሉ ጊዜ አገልግለህ የሁሉ ጊዜ ቸርነትና ምሕረት አድርጌልህ የሁሉ ደግነት አድርጌልህ እንዲህ አይነት ንግግር ከቶ ካንተ አልጠብቅም የሚልህ አከራይ ነው። አከራይ ነው ብራዘር፣ የኔ አባት አከራይ እንዳይመስልህ። መጽሐፍ ሲናገር እንደዚህ ይላል። አንድ ሰው 2 ልጆች ነበሩት። ድርሻውን ይዞ ሄደ፣ በተነ፣ ደነሰ፣ ጨፈረ፣ ብዙ ነገር ሆነ፣ ተጎሳቆለ።
ሲመለስ የሚራራ አባት ያለው ሲመለስ ቀለበቱን አደረገለት። የሰባ ፍሪዳ አረዱለት። ልጄ ሞቶ ነበረ፣ አሁን በሕይወት አለ። ጠፍቶ ነበር፣ ተገኘ። የወሰድከው ያንተን ነው፣ የአባትህ ገና አልተነካም። የጠፋው ያንተ ነው፣ ድርሻህን የጨረስከው። የኔ አባት አልተነካም፣ አልተጀመረም ገና። ስማ፣ ዊዛውት ኖ ሪዝን አይደለም፣ ዊዝ ሪዝን እንኳን የሚራራልህ አምላክ እንዳለ የምንነግርህ። ሁልጊዜ እግዚአብሔርን ስታስበው የምታስበው የሚባላ ሰዓት ሰይፍ መዞ አንገትን ሊቆርጥህ በተጠንቀቅ በሰራዊቶቹ ታጅቦ ይመጣ እና የሚመጣ በማይጠፋ ሰዓት ሊከትህ እየተዘጋጀ ያለ እግዚአብሔር በማሰብ ከቤቱ ጠፍተህ እንዳትጠፋ። አንድ ሰው 2 ልጆች ነበሩት አለ። ውጪ ለሚከሳ ልጁ ቤት የሚወፍር በግ ያለው አባት፣ ቤት ውስጥ የሰባው ፍሪዳ እሱ ለፋሲካ አይታረድም፣ ለገናም አይታረድም፣ ለዘመን መለወጫም አይታረድም። ይሄ የሞተው በሕይወት ሲኖር የጠፋው ሲገኝ የሚታረድ እንጂ ይሄ ለልጅ ይሄ ዘሩ ላለበት የሚታረድ እንጂ you have to think ይሄን የሚራራ አምላክ እንዳለ ይሁን። ላይፍ ግራፉን ቀይሮ ወደ ታች ይዞክ ሲሄድ አንዳንዴ ሳታውቁት ዲፕሬሽን ውስጥ ትገባላችሁ። ዝም ብሎ ድርቀት ይሰማችኋል። ድርቅ ያለ አየር፣ ድርቅ ያለ ህይወት፣ ተስፋ የሌለው እግዚአብሔር ከናንተ ጋር የሌለ እስኪመስላችሁ ድረስ ብቻችሁን የሆናችሁ ይመስላችኋል። የዛን ታይም የርህራሄ አባት አይገርምህም? አለመቻልህን አይቶ አለማወቅህን አይቶ ተደጋጋሚ የሆንከውን አይቶ የማይፈርድ አባት፣ ካንተ ጋር ያለ አባት። አንዳንድ ጴንጤ ጓደኞችን ካሰብ ቀንድ ነው የምታበቅለው። ዶኪንግ ዴድ ነው የሚያደርጉ። በቃ ዶኪንግ ዴድ ነው የምትሆነው። በቃ ዝም ብለህ ማሰብ ያለብህ በዛ ሰዓት እግዚአብሔር ነው። የመጀመሪያው የምታደርገው ይሄንን ነው። ስለ እግዚአብሔር ነው የምታስበው። አሜን ነው፣ አሜን ነው። ባይ ዘ ወይ በዛ ታይም ከወደክበት ለመነሳት ከደከመ ነገር ለመበርታት የሚያስችልን ኢነርጂ የምታገኘው ከእግዚአብሔርና ከእግዚአብሔር ብቻ ስለሆነ ማሰብ ያለብህ በዛ ታይም በዛ ሰዓት ማሰብ ያለብህ ማኪያቶ ቤት ቁጭ ብሎ ስላንተ የሚሰጡትን ሙያዊ ትንታኔ አይደለም። የጥራት ደረጃ መዳብ ይመስል ጨው ያለው ጨው የሌለው ብለው ስላንተ የሚተነትኑትን አይደለም። ውስጥ አዋቂ ነን፣ ጫማ ቁጥር እናውቃለን፣ ፓካውት ልኩን እናውቃለን ምናምን የሚሉትን ሰዎች አይደለም ማሰብ ያለብህ በዛ ጊዜ አንድ ጉዳይ አለ፣ ፕራይቬሲ ሴቲንግ ፖሊሲ የሚባል አለ። እሱን አድርገህ አንዳንድ እንትኖች ወደ አንተ እንዳይመጡ ዘግተህ ለእግዚአብሔር ብቻ ማሰብ ይጀምራል። ሁለተኛ፣ በተስፋ መቁረጥ ጊዜ አማኞች ማድረግ ያለባቸው በተስፋ መቁረጥ ጊዜ ራሳቸውን ማጥፋት፣ አገር ለቆ መጥፋት፣ አገልግሎት ማቆም፣ ከቸርች መራቅ፣ በረኪና መጠጣት፣ ገበን መግዛት ሳይሆን ሁለተኛ ማድረግ ያለባቸው በተስፋ መቁረጥ ጊዜ አይኖቻችሁን ከራሳችሁና ከሁኔታዎቻችሁ ላይ አንስታችሁ እግዚአብሔር ላይ ነው ማድረግ ያለባችሁ። ሁለተኛ ማድረግ ያለባችሁ ጉዳይ ቢኖር ይሄን፣ በተስፋ መቁረጥ በችግርና በመከራ ውስጥ በገባችሁ ጊዜ አይኖቻችሁን ሁኔታችሁ ላይ ማድረግ ከጀመራችሁ ሁኔታዎቻችሁ እንደ ግራቪቲ እየጎተቷችሁ ወደ ጥልቅ ይወስዷችኋል። ሁኔታዎቻችሁ ላይ ባፈጠጣችሁ ቁጥር ከእግዚአብሔር ትልቅነት ይልቅ የሁኔታዎቻችሁን ግዝፈት ማየት ትጀምራላችሁ። ስብከትና ድምፅ ከእግዚአብሔር ከመቀበል ይልቅ ከኢንቫይሮመንታችሁ መቀበል ትጀምራላችሁ። ሁኔታዎቻችሁ፣ ስሜታችሁ፣ በዙሪያችሁ ያሉ ሰዎች እና እናንተ ደግሞ ሁልጊዜም ከነዚህ ውስጥ የምትሰሙት ድምፅ አለመቻል፣ አለመቀጠል ተስፋ መቁረጥ ነው። ሰው ስለ እግዚአብሔር ማሰብ ከጀመረ ስለ ሞት በማሰብ አይቀጥልም። ሰው ስለ እግዚአብሔር ማሰብ ጀምሮ ስለ መጥፋት ቀጥሎ። ስለ እግዚአብሔር ማሰብ ያለባችሁ ለዛ ነው። ስለ እግዚአብሔር ማሰብ ከጀመራችሁ ሰው ስለ እግዚአብሔር ጀምሮ የሚቀጥለው ስለ መብዛት፣ ስለ መግዛት፣ ስለ መውጣት፣ ስለ መውረስ እንጂ ስለ መጥፋት ሊያስብ አይችልም። በተስፋ መቁረጥ ጊዜ ማሰብ ያለብህ ስለ እግዚአብሔር የሆነበት ምክንያት ይሄ ነው። ሁኔታዎቻችሁ ላይ ትኩረት እንዳታረጉ። ዳዊት ሲናገር እንደዚህ ያለ አይኖቼን አለ ወደ ተራሮች አነስ ረዳቴ ያለ ረዳቴ ሰማይና ምድርን ከሰራ እንዳለ። በምንም በተስፋ መቁረጥ ስትሆኑ ኢኮኖሚያችሁ እንዳታዩ፣ እድሜያችሁ እንዳታዩ፣ ጤናችሁ እንዳታዩ፣ በዙሪያችሁ ያሉ ሰዎችን እንዳታዩ፣ አይናችሁ ጊዜም እግዚአብሔር ላይ ነው መሆን ያለበት። ለምን? ከዛ ከገባችሁበት ሁኔታ የምትወጡበትን ኢነርጂ የምትቀበሉት ከእግዚአብሔር ስለሆነ። ባይ ዘ ወይ እኔ እናንተን ሳይ እናንተ እኔን ስታዩ፣ አቤት እኔ በእናንተ አይን ውስጥ እናንተ በእኔ አይን ውስጥ እንደምትታዩ እግዚአብሔርን ማየት ስትጀምሩ ወደ እናንተ የዞረ ሁሉ ማየት የሚቀጥለው በእናንተ ሁኔታ ውስጥ የእግዚአብሔርን ኢሜጅ ነው።
ይኸውላችሁ ደክሟችሁ አቅቷችሁ የሆነ አስቸጋሪ ሁኔታ ውስጥ ገብታችሁ በተስፋ መቁረጥ ውስጥ ሆናችሁ እንደምንም ብላችሁ ካላችሁበት ሁኔታ ወጣችሁ ማየት ያለባችሁ እግዚአብሔርን ነው። በዛን ጊዜ በእናንተ ህይወት ላይ የሚሳለው ስዕል የምታዩት ስለሆነ ፍጥረት ሁሉ ወደ እናንተ ሲያይ ከዛ እግዚአብሔርን ማየት ከጀመራችሁበት ሰዓት ጀምሮ ድካማችሁን አይም ድካማችሁን አለማወቃችሁን አይም ችግራችሁን አይደለም የሚያየው የምታዩትን እግዚአብሔር ነው ማየት የሚጀምረው። እግዚአብሔር ላይ ነው ማየት ፎከስ ማድረግ ያለብህ። አይኖቻችሁን ከራሳችሁ ላይ አንስታችሁ እግዚአብሔር፣ ከሰው ላይ አንስታችሁ እግዚአብሔር፣ ከስሜታችሁ ላይ ስሜታችሁ የሚነግራችሁን እንዳታዳምጡ። ስሜታችሁ የሚነግራችሁ እሱ ውሸቱን፣ ስሜታችሁ የሚነግራችሁ ጥፉ ነው የሚላችሁ፣ መርዝ ጠጡ ገመድ ግዙ ነው የሚላችሁ። ስሜታችሁ የሚነግራችሁ ማንም እንደማይፈልጋችሁ ነው። እግዚአብሔርን ባያችሁት ቁጥር በዛን ጊዜ ዋጋችሁ ምን ያህል እንደሆነ አንደርስታንድ ማድረግ ትጀምራለህ። ሶስተኛ በተስፋ መቁረጥ ጊዜ ሶስተኛ ማመስገን ጀምሩ። ሐዋርያ ጳውሎስ እንደዚህ ነው የሚለው፣ የርህራሄ አባት የመጽናናት አምላክ የሆነው የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እግዚአብሔርን በመባረክ ነው የሚጀምረው። እግዚአብሔርን በማመስገን ነው የሚጀምረው። በመከራ ውስጥ ነው ያለፈው፣ ግን ከመከራ ውስጥ አልወጣም። መከራ ውስጥ ነው ያለው፣ ገና አልወጣም። እዛ ውስጥ ሆኖ የመጽናናት አምላክ የርህራሄ አባት ይልና እሱነቱን፣ እግዚአብሔርነቱን፣ አባትነቱን፣ ሩሩነቱን አስቦ ሲጨርስ ምስጋና ማቅረብ ይጀምራል። ይባረክ። ቀጥሎ እኮ የሚያወራው ስለ ተስፋ መቁረጥ ነው። ቁጥር 8 ላይ እኮ የሚያወራው ከአቅሙ በላይ ስለሆነ ጥያቄ ነው። በሲያ ስለገጠመው ችግር ነው። ግን በህይወቱ ከአቅሙ በላይ የሆነ ችግር ቢገጥመውም ተስፋ መቁረጥ ውስጥ ቢገባም መልእክቱን ግን የሚጀምረው በባርኮት ነው። ክርስቲያን በተስፋ መቁረጥ ጊዜ ውስጥ ማድረግ ያለበት ነገር ቢኖር አምላኩን ማመስገን ነው መጀመር ያለበት። ለምሳሌ አንተ ማሰብ ያለብህ የገባበትን ሁኔታ ሳይሆን ሁኔታውን የተቆጣጠረውን እግዚአብሔር ነው። ማመስገን ደግሞ የምትጀምረው እግዚአብሔር በምን አይነት መልኩ ሁኔታውን እንደተቆጣጠረው ነው። ባይተዌ እንደገባበት መከራ እንዳለፍክበት ችግር ቢሆን ኖሮ በህይወት አትኖርም ነበረ። በህይወት ያለኸው የገባበትን ሁኔታ እግዚአብሔር ስለተቆጣጠረው ነው። እግዚአብሔር እኮ ባይቆጣጠረው እንደመጣው ቢሆን እንደገጠመ ቢሆን እንዳለፍክበት ችግር ቢሆን እንደ ብቸኝነት ቢሆን በዛን ጊዜ ዛሬ በህይወት ባልኖርክ ኖሮ በህይወት ሳለ በዋጡ ነበር። አሁን ማመስገን የምትጀምረው ያን ስታስብ ነው። የሚገርም ስማ፣ ያየነው መከራ ብቻ አይደለም፣ ያየነው ችግር ብቻ አይደለም፣ ያየነው በገባንበት ችግር ውስጥ የተገለጠ ክንድም ነው። መከራዎቻችሁ፣ ችግሮቻችሁ፣ ጥያቄዎቻችሁ እናንተ ህይወት ላይ ብዙ ነገር ቀንሰው ሊሆን ይችላል፣ ብዙ ነገር አግድሎባችሁ ሊሆን ይችላል። ግን ደግሞ የገለጠው ክንድ አለ።